በመዳም ቤት ያላችሁ እህቶቼ ለመጥፋት ያሰባችሁ ወይም የጠፋችሁ ይህንን ቪዲዮ በደንብ አድርጋችሁ እስከ መጨረሻው ድረስ አዳምጡ። ወደ ቪዲዮ اليوم هربت خدامة اختي. اليوم هربت خدامة اختي جورجينا. جلست من النوم اختي مسكينة، شافت خدامتها جورجينا شايلة اغراضها وهاربة. الله يغرب الابليس يا شي جورجينا، ما كنا نحبش، كنا مهتمين فيش. عاد امس ماسكه ولد اختي وشيلته وزي كذا، والكل يدعش وزي كذا ويسولف وياش ويضحك وياش. غريب بعض الخدمات والشغلات ما يحمدون النعمة، يعني معاملة حسنة ومكيف وغرفتها الخاصة وانترنت وتاكل وتشرب. الله يغرب الابليس يا جورجينا، وين رحتي الحين؟ وين رحتي؟ لوهيب برا، لوهيب درجة الحرارة 50. لا أنا اللي مستغرب أن أغراضها واجد. تقول لك أختي شالت كل أغراضها ما خلت ولا شيء. سبحان الله، خطيرين والله العاملات المنزلية ذي اللي جو يهربون مشاكل والله. شالت على العموم اللي شالته وشالت أغراضها وهربت. وين راحت؟ من اللي قص عليها؟ من اللي لعب في مخها؟ ما ندري. على العموم حبيت أعطيكم بس هذه المعلومة، إذا بتجيب عاملة منزلية ولا شيء وصار لك مثل ما صار حق أختي هذه وهربت العاملة المنزلية، من المهم جدا إذا جيت بتجيبها تأمن عليها تأمين هذا ضد الهروب وضد العجز، ضد أي شيء. يتحمل تكاليف قيمة التأشيرة وأيضا استخدامها من مكتب الاستخدام، يعني بتكلفك التأشيرة، بتكلفك مبالغ كثيرة. هذا التأمين مفيد لك، يتراوح من 400 1200 1500 على حسب التأمين وعمر هذه العاملة المنزلية. أمن عليها عشان تضمن فلوسك وأيضا يعوضونك وتعوض نفسك بخدامة ثانية. أما هالرسالة هذه أي واحدة عندها عاملة منزلية ولا خدامة خليها تشوفين. ميري ولا جورجينا، انت ما في هروب معلوم ولا لا؟ ما في هروب. انت وين روح؟ انت في اكل هنا، في شرب، في نوم، في مكيف كويس. انت روح برا، بعدين نفر خربوطة، بعدين كلام سوي مسخرة منا، بعدين هذا مسخرة كله يبغى انت تسوي خربوطة سوا انت، ما يروح منا ولا منا. انت وين روح بعدين؟ وين روح؟ هنا انت شيل سولري، انت روح برا، انت لازم تسوي خربوطة عشان انت شيل فلوس. ما في جيب مجانا، ما في نفر شيل خدامة هروب خلي شغل بيت، بعدين موت، بعدين هو مصيبة. معلوم؟ يلا ارسلوها لهم. جورجينا ميري ما في هروب. يلا السلام عليكم. ከዚህ ቪዲዮ ብዙ ነገር ብዙ ትምህርት እንደወሰዳችሁ እርግጠኛ ነኝ። አረበኛ የምትችሉ እህቶቼ፣ አረበኛ የማትችሉ ደግሞ ምን እንደሆነ ተረጉምላችኋለሁ ማለት ነው። ሰላማችሁ በያላችሁበት ቦታ በዝት ተረፍርፍ ይበልልኝ። ያው ሰላም ሳልላችሁ እንዳላልፍ ነው። በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ምንድነው ሰውየው የተናገረው ነገር ምንድነው? እህቱ ቤት ሰራተኛ ነበረች። ያቺ ሰራተኛ ከዛ ከእህቱ ቤት ጠፍታ እህቴ ቤት ሰራተኛ ጠፋች እያለ ነው። እና በጣም እንወድሽ ነበረ፣ በጣም እናከብርሽ ነበረ፣ ለምን ጠፋሽ? በተለይ በዚህ በአሁኑ በሙቀት ሰዓት እንግዲህ ይመስለኛል ሳኡዲ ላይ ይመስለኛል የጠፋችው ልጅቷ የቤት ሰራተኛዋ የጠፋችው በዚህ ሰዓት በጣም በ50 የሙቀቱ ኃይል 50 ማለት ነው። 50 ማለት በጣም ከባድ ነው። እኔ ባለሁበት ሀገር ባለሁበት አካባቢ 35 ሆኖ 37 ሆኖ በጣም ሙቀት ነው። 50 ማለት በጣም ይፋጃል በሉት። በቃ ሰዓት እንዴት ነው የሚንቀለቀለው? ልክ እንደዛ አይነት በሉት። እና በዚህን ሰዓት ቤት ውስጥ ቀዝቃዛ ሁሉ ነገር የተሟላልሽ እያለ እንዴት በዚህን ሰዓት ትጠፊያለሽ እያለ ነው። በእርግጥ እኮ እህቶቼ ብዙ ነገር መዳም ቤት ችግር ሊደርስብን ይችላል። ግን ከዲጥ ወደ ማጡ እንዳይሆንብን ብንጠነቀቅ
መልካም ነው ብዬ አስባለሁኝ። እውነት እኔ ሰውየውን አባባሉን በጣም ደግፈዋለሁ። እውነት ለመናገር ይች ልጅ ጉዳትም ደርሶባት ሊሆን ይችላል። ሌሎቻችሁም ብዙ ጉዳት ደርሶባችሁ ለመጥፋትም ያሰባችሁ ጠፍታችሁም ደግሞ እየተጸጸታችሁ ያላችሁም ልትኖሩ ትችላላችሁ። እና መጥፋት በጣም ትልቅ መጥፎ አደጋ ላይ ነው። እናንተም ከስራችሁም ከመኖራችሁም እንግዲህ ብዙ አይነት መረጃ እየሰጠ ነው። መጨረሻ ላይ በሰራተኛ አንጥታችሁ እንደዚህ ማለት እነሱ በጣም ይያዛሉ። አንቺ የሆነ ችግር ቢደርስብሽ በእነሱ ስም እስከመጣሽ ድረስ አንቺ ችግር እስከደረሰብሽ እነሱ ተያዦቹ ስላሉ ሊቀጡ ስለሚችሉ ብዙ መረጃ ትምህርት እየሰጣቸው ነው። በካሜራም ደግሞ ትያዛላችሁ። በካሜራ አታመልጧትም ማለት ነው። እና ከስራችሁም ትታወካላችሁ። ከማግኘት ብላችሁ ወደ ማጣት ትሄዳላችሁ። ወደ ሀገር ይሸኟችኋል፣ ወይ እስር ቤት የሆነ ነገር ሰርቃለች ተብሎ እስር ቤት ትታሰራላችሁ። እና ጥንቃቄ አድርጉ። እውነቴን ነው የምላችሁ፣ ከባድ ነው። በዚህ በሙቀት ሰዓት፣ በተለይ በአሁኑ ሙቀት በሆነ ሰዓት ደግሞ አትጥፉ። ኢጃዛ ስትሄዱ ብዙ ነገር ሊሆን ይችላል። ሙከይፍ ላይ ለኮስላችሁ ይችላል። ሁሉ ነገር እርግጠኛ ነኝ አልጋ ባልጋ የሚሆን ነገር የለም። ከቤት ውስጥ አይደለም ከቤት ወታችሁ መኪና ልትገቡ ትችላላችሁ። ከዛ ወርዳችሁ የት ነው የምታርፉት? ኢጃዛም ቢሆን እኮ ብዙ ነገር አለ። እኔ ባላቀውም ሲወሩ ሰማለሁኝ፣ ሲነገር በሚዲያውም በአንዳንድ ጓደኞችም አማካኝነት ብዙ ነገር መረጃውን እሰማለሁ። ኢጃዛ ውስጥ ምን እንደሚፈጠር ምን እንደሚሆን ሁሉ ነገር አልጋ ባልጋ አይሆንም። የአንድ ጓደኛሽን ህይወት አይተሽ የአንቺን ህይወት እንዳታበላሽ። ሰዎቹ ደግሞ ጥሩ ሆነው ደሞዙ አነስተኛ ነው ብላችሁ ህይወታችሁን አታበላሹ። እውነት ለመናገር እኛ መዳም ቤት የምንሰራና ወታችሁ የምትሰሩ አንድ አይነት ስራ አይደለም። ምክንያቱም እናንተ በሰዓት በምትሰሩበት ጊዜ በጣም ትልቁን ስራ ያሸክማችኋል። እኔ አንድ የመዳም ቤት ከሆንኩኝ ያ ስራ ነገም የኔው ስለሆነ ዛሬ ግማሹን ነገ ግማሹን መስራት እችላለሁ። እናንተ ግን ወይ ተመላላሽ ወይ በወር በሁለት ወር እንደዛ እየሰራችሁ ከሆነ ደግሞ ወይም ህገ ወጥ ስትሆኑ እንደፈለጋቸው ነው የሚያሰሯችሁ፣ እንደፈለጋቸው ማለት ነው። ይህን ህይወት የምትኖሩበት እህቶች ታውቁታላችሁ። አይ በምን ችግር አለው ከያ ቤት እኮ ከከበደን እንቀይራለን ምናምን ትቀይራላችሁ። ግን እናንተ ህይወት ከአንዱ ህይወት ወደ አንዱ ህይወት ስትሉ ደሞዛችሁንም ሳታጠራቅሙ ህይወታችሁም አደጋ ላይ ሆኖ ይሄ በጣም ከባድ ነው። እና እህቶችን ለህይወታችሁ አስቡ። ለሚመጣባችሁ ፈተና ራሳችሁን ምን ላይ ነኝ ብላችሁ አስቡ። ለሚመጣባችሁ ችግር ለወደፊት የሚፈጠረውን ችግር ማሰብ አለባችሁ እንጂ ዝም ብላችሁ እንትን አትግቡ። በጓደኛ አንድ ጓደኛችን እኮ ተሻሽላ ወታ ውጭ ላይ ስትሰራ የእሷን ህይወት መኖር አንችልም። በጓደኛ አትሸወዱ። እናንተም ደግሞ ሰውን የምታስጠፉ እህቶች ዘመድ እንትን ብላችሁ አስጠፍታችሁ የሰውን ህይወት አታበላሹ። ምክንያቱም አንቺ የቀናሽ ህይወት ለእሷ ላይ ቀናት ይችላል። አንቺ ከዛ ቤት በሰላም ወጥተሽ ሊሆን ይችላል። እሷ ደግሞ የካሜራ ሊይዛት ይችላል፣ ወይ የሚከታተላት ሰው ሊያስቀምጡ ይችላሉ። በብዙ ነገር ህይወቷን ልታበላሽ ትችላለች። ወንድም ሆነ ሴትም ማለት ነው። እኔ ሲጀመር የመጥፋት ተቃዋሚ አንደኛ ነኝ ማለት ነው። ተቃዋሚ ነኝ። ምክንያቱም እህቶች በሰው ሀገር ቢጠፉ ቢሞቱ የሆነ አደጋ ቢደርስባቸው ህገ ወጥ ስለሆኑ ማለት ነው። አንድ እህታችን ህገ ወጥ ናትና ሰዎቹ ከከተማ ገጠር አካባቢ ይዘዋት ሄደው ማለት ነው። አሁን ቤት ውስጥ አፍነዋታል። መውጣት አልቻለችም። ምክንያቱም ህገ ወጥ ስለሆነች ማንንም መጠየቅ አልቻለችም። ሴትዮዋም መዳሟን ቤት ዘግታባታለች። ያቺ ልጅ እንግዲህ ተስፋ ቆርጣለች ማለት ነው። ምክንያቱም ከቤት ውስጥ እንደማይለቋት ስለምታውቅ እና ብዙ እህቶች የጠፉት ታፍነው መውጣት መግባት እንዳይችሉ ብዙ ነገር ተደርጓል። እና እህቶች ጥንቃቄ አድርጉ። ለሚመጣባችሁ ነገር ራሳችሁና ራሳችሁ ብቻ ናችሁ ተጠያቂዎቹ። ብዙ ነገር እንደተማራችሁበት ትምህርት እንደወሰዳችሁበት እርግጠኛ ነኝ። በአዲስ ቪዲዮ እስከምንገናኝ ደግሞ መልካም ጊዜ ይሆንላችሁ። ሁላችሁንም ወዳችኋለሁ። ስለምትከታተሉኝ አበረታቱኝ። ላይክ ሼር አድርጉ ማለት ነው። ባይ ባይ።